ሰላም ጤና ይስጥልኝ። ውድና የተከበራችሁ የለንደኑ ኩራት የሆናችሁ የመድፈኞቹ ቤተሰቦች፣ የሰሜን ለንደን ንጉስ አርሰናል ደጋፊዎች፣ በደሙ የቀላችሁ እውነተኛ የክንፍ አጋሮቼ ለቻናላችን እንኳን በደህና መጣችሁ። ዛሬ በኤሚሬትስ ስቴዲየም ዙሪያ ሰማዩን ያጠቆረ መላውን የለንደን ደጋፊዎችን በድንጋጤ ያናወጠ ያለ እጅግ አስደንጋጭ ዘበር ዜና ይዘን ብቅ ብለናል። የቀይና ነጩ ልብ በግራ ክንፍ ላይ እንደ መብረቅ የሚንዘገዘገውና ብዙዎቻችን የምንወደው ብራዚላዊ ኮከባችን ገብርኤል ማርቲኔሊ ሳውዲ ሊግ አረቢያ አል ሂላል ለመዘዋወር ሻንጣውን እየሸከፈ ይገኛል። አዎ አል ሂላል ሰምታችሁ ማለት አይቻልም። ይህ ዝውውር ግን መላውን መድፈኞችን ቤተሰብ በእንባና በቁጭት እየሞላው ነው። ነገር ግን አትደንግጡ። አለቃ ሚካኤል አርቴታ ለዚህ አስደንጋጭ ክስተት እጅግ አስፈሪ ምላሽ አዘጋጅቷል። ማርቲኔሊን የሚተካ በፕሪሚየር ሊጉ የተፈተነ ተከላካዮችን በጭንቅላት የሚያዞር አዲስ አስፈሪ የክንፍ አጥቂ ወደ ኤሚሬትስ ለማምጣት ክለባችን ከጫፍ ደርሷል። ይህ ተጫዋች ማን እንደሆነ አርሰናል ከወኪሎች ጋር የት ደረጃ ላይ እንደደረሰና በጥቂት ቀናት ውስጥ የሚፈረመውን ታላቅ ስም እስከ ቪዲዮ መጨረሻ ድረስ አብረን እንቃኛለን። ከመጀመሪያችን በፊት ግን ለአርሰናል ያላችሁን ፍቅር የምታሳዩበት ሰዓት አሁን ነው። ቪዲዮ ላይክ በማድረግ የጦርነቱ መለከት ንፉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የመድፈኞቹ ቤተሰብ ሆኖ ኮሜንት ላይ ገነርስ ያላችሁ እንድትጽፉ እስከ መጨረሻው አብራችሁ ቆዩ። ወደ ዝርዝር መረጃው እናልፋለን። ወደ መጀመሪያው ትልቅ አጀንዳ እንለፍ። ገብርኤል ማርቲኔሊ ይህ ልጅ ለአርሰናል የከፈለው መስዋዕትነት፣ በሜዳ ላይ ያለው መሯሯጥና ለክለቡ ያሳየው ፍቅር ሁልጊዜም በልባችን ውስጥ ትልቅ ቦታ አለው። ነገር ግን የሳውዲው ቢሊዮኔር ክለብ አልሂላል ማርቲኔሊን በገንዘብ ክምር ለማማለል እያደረገ ያለው ጥረት አሁን ፍሬ እያፈራ ይመስላል። የውስጥ መረጃዎች እንደሚያመለክቱት ማርቲኔሊ ወደ ሳውዲ ለማቅናት ፍላጎት አሳይቷል። ይህ ዜና ለብዙዎቻችን መርዶ ቢሆንም የእግር ኳስ ቢዝነስ ግን ጨካኝ ነው። አርሰናል ከዚህ ዝውውር ከፍተኛ ገንዘብ የሚያገኝ ቢሆንም በክንፍ ላይ የሚፈጠረውን ክፍተት በፍጥነት መሙላት የአርቴታ ቀዳሚ ተግባሩ ሆኗል። ማርቲኔሊ መሄዱ የማይቀር ከሆነ እኛ ደጋፊዎች ልባችን ቢሰበርም ፊታችንን ወደፊት ማዞር አለብን። ታዲያ ማርቲኔሊ ሲሄድ አርሰናል ዝም ብሎ ይመለከታል? በፍጹም። አለቃ ሚካኤል አርቴታ በፕሪሚየር ሊግ ውስጥ ትልቅ ልምድ ያለው በማንኛውም ሰዓት ጨዋታን መቀየር የሚችልና የክንፍ መስመሩን ወደ እሳት እቶን የሚቀይር አዲስ ተጫዋች መርጧል። እሱም የኤቨርተኑና የሴኔጋል ብሔራዊ ቡድኑ አስፈሪው የክንፍ አጥቂ ኢልሚያን ኒዲያዬ ነው። አሁን ኒዲያዬ በኳስ ቁጥጥር፣ በፍጥነቱ እና ተከላካዮችን የመግደል ብቃቱ በፕሪሚየር ሊጉ ስሙ የገነነ ተጫዋች ነው። አርቴታ ይህንን ሴኔጋላዊ ኮከብ ወደ ሰሜን ለንደን ለማምጣት ቀጥተኛ ትዕዛዝ አስተላልፏል። ኒዲያዬ በአርሰናል አጨዋወት ውስጥ በቀላሉ መላመድ የሚችል መስመር ሰብሮ በመግባት ግብ ማስቆጠርና ለሌሎች አመቻችቶ የሚያቀብል ድንቅ ታክቲካዊ ክህሎት አለው። ይህ ልጅ በኤሚሬትስ ሳር ላይ ሲጨፍር የተከላካዮች ቅዠት እንደሚሆን ጥርጥር የለውም። አሁን ትልቁ ጥያቄ ድርድሩ ምን ደረጃ ላይ ደረሰ የሚለው ነው። ይፋዊ መረጃዎች እንደሚያረጋግጡት አርሰናል ከተጫዋቹ ወኪሎች ጋር ቀጥተኛና ጥልቅ ድርድር እያደረጉ ይገኛል። ድርድሩ በጣም በጥሩ ፍጥነት እየተጓዘ ሲሆን በግል ጥቅማ ጥቅሞች ዙሪያ ሙሉ ስምምነት ላይ ለመድረስ ጥቂት ዝርዝሮች ብቻ ነው የቀሩት። እንደ አርሰናል የውስጥ አዋቂዎች መረጃ በጥቂት ቀናት ውስጥ ተጫዋቹ የአርሰናል አዲስ ፈራሚ ለመሆን ሙሉ ስምምነት ላይ ይደርሳል ተብሎም በጉጉት ይጠበቃል። ማርቲኔሊ ማጣት ቢያምም ሚዲያዬን የመሰለ አስፈሪ ታጋይ ማግኘት ግን ለአርሰናል ትልቅ የኃይል ሚዛን መድፈኛ ይሆናል። ውድ የመድፈኞቹ ቤተሰቦች እንግዲህ የአርሰናል ቤት ወቅታዊ ትኩስ መረጃ ይህንን ይመስል ነበር። ማርቲኔሊ ወደ አልሂላል ማምራቱና በእርሱ ቦታ የኤቨርተን ኒዲያዬ መተካቱ ለአርሰናል የዋንጫ ጉዞ ይጠቅማል ወይስ ይጎዳል? የእናንተን አስተያየት ለእኔ በጣም አስፈላጊ ነው። ኒዲያዬ ማርቲኔሊ መተካት ይችላል ብላችሁ ታስባላችሁ ወይስ አርሰናል ሌላ የተሻለ ተጫዋች ማምጣት ነበረበት? ያላችሁ ማንኛውንም ስሜትና ሀሳብ አሁኑኑ ከታች ባለው ኮሜንት መስጫ ላይ አስፍሩልኝ። እኔ ምላሽ እሰጣለሁ። ቪዲዮ ላይክ ማድረግ እንዳትረሱ፣ ለጓደኞቻችሁም አጋሩት። በቀጣይ ሌላ አስገራሚ ሰበር መረጃ እስከምንገናኝ ድረስ አርሰናል ለዘላለም ያሸንፍ። ቪክቶሪያ ኮንኮርዲያ ክሬሲቲ። ቻው ቻው።